አርሰናል 1 ፓላስ 0 አናዘር ሐራም ፉትቦል በቃ አቤት ሐራም ፉትቦል ጭራሽ እንደዚህ ማሸነፍ ያስደስታችኋል ወይ ምን አገባህ ሰው 3 ያሸንፈው እኮ ዋንጫ ምናምን ማለት ጀምሯል እኛ 7 በተከታታይ ያሸንፈናል እኛ 3 ነጥብ ነው የሚያሳስብ ማን ነው ተረኛው የሚገርፍ ይሄን አስወጣው ኤዜ ነው የሚያገባው የላይቭ ቤተሰብ መስክሩ ኤዜ ያገባል ይታየኛል የጊዮኬሬዙ ራሱ ማን ነው አርቴታ ተከላካይ አስገባ አቤት አርቴታ አንድ ለባዶ ከፈለገ ማን ነው አንደኛ ደቂቃ ለምን አያገባብን አንድ ለባዶ ከፈለገ አንድ ለባዶ ይወጣ በቃ ለባዶ ነው ጮት እንደተለመደው አንድ ሾት ኦን ታርጌት ተሞከረብን ተቃጥያለሁ እነ ሞስኬራ ምናምን ነገር ብቋርላችሁ እንዴት ነው ሳሊባ የምታስቀምጠው ኦን ታርጌት አንድ እየተሞከረብን ካሁን በኋላ ያላችሁ ግሮች እናንተ በኦን ታርጌት እኛ በጎል እንደዛም ሆኖኛ ነው እናሽንፉ እንደዛም ሆኖ በኦን ታርጌት ጎል ምናምን ትላለን ነጥብ ምናምን ትላለን እንተዋቸው እንደዚህ ነገሮች አንተ ኦን ታርጌት እንደ ጎል ይቆጠርልህ እኔ ጎል እንደ ጎል ይቆጠርልኝ እኔ ነኝ ማሸንፉ በእርግጠኝነት ነው የምነግርሽ ኮፒ ሊንክ ያርገኝ ቪዲዮ ኮፒ ሊንክ የላይቭ ቤተሰብ መስክሩና ኮሜንት ላይ ሁላችሁ የእግር ኳስ ቤተሰቦች አንድ ሀቅ ነው ይሁን ፈርስት ሃፍ ላይ አንድ ጎል አስቆጥረህ ማለት ነው አይደለም ፈርስት ሃፍ ላይ መጀመሪያ ጫውታው ከመጀመሩ በ5 ደቂቃ ውስጥ የመጀመሪያ ጎል አስቆጥሮ ጫውታውን አሸንፎ ሊወጣ የሚችል ቡድን ማን ነው ጎል ሳይጨምር ከተባላችሁ የኔው ታላቁ አርሰናል ብቻ ነው ከሱ ውጪ እናቱ የወለደችው ቡድን ሊያደርግ አይችልም ይሄ ቲም ማለት ነው ይሄ ቲም አይደለም ጎል ልታስቆጥርበት ይቅርና ሙከራ ልታደርግበት ማችለው ቲም ነው በቃ እንዴ የዓለማችን እጅግ አስፈሪው ቲም ነው አስፈሪው በቃ ማለት በአግባቡ ፍሩት ይሄን ቲም በአግባቡ ነው የምላችሁ ምን አይነት ቲም ነው በእናትህ ኤዜ እጅግ አስደናቂ እንደዚህ አይነት ጎል ፕሪሚየር ሊግ ላይ አይቻልም በመሰረቱ እንደዚህ ቴኳንዶን ያካተተ አጫውት የለም ህጉም አይፈቅድም እንግዲህ ጥፋት አጥፍቷል ይቅርባሉት ጀማው ለማንኛውም ጀማው መሪነታችን አጠናክረን ቀጥለናል ቲክቶክ ክሬቲቭ አዋርድ ላይ ጀማው ቮት እያደረጋችሁ ነው ሊንክ ባዮ ላይ አለ እየገባችሁ ቮት አድርጉ ቮት አደራረጉን የሚያሳይ ቪዲዮ ደግሞ ቴሌግራም ላይ ለቅቄላችኋለሁ ገብታችሁ ቼክ ማድረጋችሁ እንዳትረሱ ጀማው ይመቸን እንችላለን yes set piece again ole አንድ ኦን ታርጌት ተሞክሮ ብላል አርቴታ አውት ትላለ ማለት ነው ምክንያት እንዴት አንድ ሞከረ ብላል በቃ ጨረስን ዘንድሮ ዋንጫ ማንበላበት ምክንያት ምንም የለም አለቃ በቃ ትላንትና ነግሬያችሁ ነበር ማታ ፋርመርስ ሊግ እናስመስለዋለን ከዚህ በኋላ ማንንም አትይዘንም ገና ካሁኑ ነጥባችንን ሰፋ ያረግን እየሄድ ነው ገብቷላ በዛጣይ ጨዋታ 3 ጎል ብቻ ነው የገባብን በጣም ገና ናችሁ ይሄ ለፍጹምነት የቀረበ ቡድን ላይ ለመድረስ ገና ናችሁ የኛ አርሰናል ይለያል አለቀ በቃ አመቱን ሙሉ ለማየት የፈለግነውን ኤቭሪቼ ኢዜ ከጎሉ በኋላ በተለይ ሰከንድ ሃፍ ላይ አይተናል ምርጡን ኢዜ ሰከንድ ሃፍ ላይ በደንብ አይተናል ጋይስ ሳሊባ ፈርስት ሃፍ ላይ ደንገርገር ቦጅ አለች ሞስኬራ ሌላ ሳሊባ ይገባልሃል አናዘር ሳሊባ ይኸውልህ ዘንድሮ ማለት ነው ይኸውልህ ሴት ፒስ ብትል ምን ብትል አንሰማህም በቃ አለቀ ሸክሽከው ነው ጨው እውነተኛው ሐራምቦል ይሄ ነው በስመ አብ አንድ ጎል አገባን በሴት ፒስ ከዛ በኋላ ሙሉ ጨዋታውን ጥርቅም በቃ ዛሬ ትክክለኛ ሐራምቦል ያየነው ዛሬ ነው ምንድነው የተፈጠረው ምን አይነት ጨዋታ ነው የምንጫወተው ኤዜ ማለት ነው ምንድነው ያገባው ጎል ኤዜ እንዴ ሴዶ ማርሻል አርት እኮ ነው እኮ ጭራሽ ማይገባ ጎል እንዴ እንደዚህ ምናምን ኩንጉፉ ኤዜ ይችላል በስመ አብ ግባና አውጣው ሁላችሁም የአርሰናል ደጋፊዎች ይሄንን ቪዲዮ ደግሞ ሪፖስት አድርጉት በፕሌይ ሬቲንግ እንገናኛለን ማለት ነው ስለ ሙሉ ጨዋታው እዳስስላችኋለሁ በዛ ማለት አሁን ማድሪድ እየመራ ነው ኬሊያን ምባፔን እስቲ ግባና አውጣው hala ማድሪድ ይችላል ምንድነው ግን አርሰናል የሚሰራው እግዚአብሔርን ማለት ነው ጋብሪኤል በጣም ነው የሚችለው ሳሊባ ሰከንድ ሃፍ ላይ ተቀይሮ ወጥቷል ለምን እንደተቀየረ አላቅም እነግራችኋለሁ ሁሉንም ነገር ማለት ነው ሂንካፒ የመጀመሪያ ጨዋታውን አድርጓል ማለት ነው ምን አይነት ጨዋታ ነው ይላችሁ ዛሬ ሐራምቦል በስትክክል ነው ያየነው ሰከንድ ሃፍ ላይ እየቀያየረ በስመ አብ ፓላሶች ይችላሉ ፓላሶች ቦክሳቸው ውስጥ አላስገባ እያሉን ነበር ምን አይነት ጨዋታ ነው የሚጫወቱት ይችላሉ ፓላሶች ማለት በፕሌይ ሬቲንግ ሙሉን እዳስስላችኋል ቀጣይ አስገቡልን ደከምን እኮ ይላክልናል እንጀልጣለን እየገነደስን እንልካለን ቀጣይ የሊቨርፑል ጌታ ነበሩ የአስቶን ቪላ የቼልሲ እኛ ጋር ጌታ የለም እኛ ጋር ሀያል ክለብ የለም አምጣል ሊጉ ላይ 7 ጨዋታ ጽድት አድርጎ ያሸነፈ ክለብ አርሰናል ከላይ ምን ይላል ከላይ ብቻችንን እኮ ደበረን
ትጥሉት የለ እንደ ሌሎቻችሁ የዋንጫ ክለብ ስትሆን ማሸነፍ ብቻ መርገጥ መገንደስ እዛም ሄደ እዚህም ሄደ ከላይ ሆነን ዝም ብለን ያለውን ድባብ እያያችሁ ነው። ክለብ የሊቨርፑልን ጌታ ቆሌውን የገፈፍ ነው። ቆሌያቸውን 3 ነጥብ በ22 ከላይ ደቅ ብለናል። ያለምንም ከልካይ ያለምንም ሊቨርፑል የት ናቸው ያሉት? ሲቲ የት ነው ያለው? የት ነው ያሉት? ቦርማውዝ ይብለጣችሁ። የተሻለ ክለብም ቦርማውዝ። እኔ ግን ለሙሉ አርሰናል አጨብጭቤያለሁ። ይመቻችሁ፣ ትችላላችሁ። ግባለት 6 ነጥብ ከሲቲ 7 ነጥብ ከሊቨርፑል። ሌሎቹን ተዋቸው፣ አጫፋሪ ናቸው። እየመራን ነው። ሳምንቱ እንዴት ነው የሚያምረው! ቢስሚላ ግባል። ይኸውልህ ተናግረናል እኮ ከዘጋ በሴት ፒስ እናገባባለን። ከከፈት ከ5-0 ምናምን ልናሸንፍህ እንችላለን። ይመቸን። እየመራን ነው። ፎሎ አድርጉ 50 ሺህ ቶሎ መግባት አለብን። አርሰናል 1 ክሪስታል ፓላስ 0 የተጫዋቾች ሬቲንግ ማለት ነው። እነዚህን ጥቁር ሰዎች ዘግተው ሲጫወቱ እንዴት እንደደበደብናቸው ነግራችኋለሁ ማለት ነው። ይህንን ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩት ማለት ነው። እንደ ሁልጊዜው ከበረኛ ነው የምንጀምረው። ዴቪድ ራያ ማለት ነው ፈርስት ሃፍ ላይ አሪፍ ነገሮች እየተሞካከሩበት ነበር። ዛሬ ተንቀሳቅሷል። በስንት ጊዜው ኦን ታርጌት ተመተውበት ዛሬ ተንቀሳቅሷል። 8 ከ10 ማለት ነው። ተከላካይ ላይ ደግሞ እንሄዳለን። በስማም ካላፊዮሪ በጣም ጽድት ያለ ጨዋታ ዛሬ። አታክ ላይ ካላፊዮሪ ጽድት ያለ ነበር ሲያጠቃ የሚያምር ጨዋታ ካላፊዮሪ 8 ከ10 ማለት ነው። ተከላካይ ላይ እንሄዳለን። ጋብሪኤል ዛሬ ማግብቶ ነበር፣ ለጥቂት አግብቶ ነበረ ማለት ነው። አንግል ላይ የገጨበት ጋብሪኤል በጣም የሚያምር ጨዋታ ነው የተጫወተው። 8.5 ማለት ነው። ሳሊባ ወይኔ ሳሊባ ምንም ሳንሆን ነው ተቀይሮ ወጣብን ሰከንድ ሃፍ ላይ ማለት ነው። ለምን እንደተቀየረ እነግራችኋለሁ። 8 ከ10 እንሰጠዋለን። አሪፍ ጨዋታ ነው የተጫወተው። ቲምበር በስማም ቲምበር አረ እንዴት ነው የሚችለው! 8.5 እንሰጠዋለን። ወደ መሃል ከመሄዳችን በፊት ግን ማለት ነው ኤሌፋንት ቤት ለእናንተ 300 ሚሊዮን ብር በላይ ብዙ ነገር ይዞላችሁ መጥቷል። ገባችሁ? ሰማችሁኝ? 300 ሚሊዮን ብር በላይ ማለት ነው። በፕሪዲክተር እየገባችሁ ስትጫወቱ ማለት ነው በጣም ብዙ ነገሮች አሉ። ከ10 ሺህ በላይ ተሸላሚዎች ይኖራሉ ማለት ነው። በዚህ በሃሎዊን ቶርናመንት ማለት ነው እየገባችሁ ኤሌፋንት ቤት ላይ ዲፖዚት አድርጉ። ፈርስት ዲፖዚት አድርጉ እንዳለ ነው ሁሉም ነገር ማለት ነው። አሁን ወደ መሃል እንሄዳለን ማለት ነው። ወደ መሃል ስንሄድ ዙቢሜንዲ ቴምፖ ኮንትሮል እያደረገ ነበር ሰከንድ ሃፍ ላይ በተለይ ማለት ነው። በጣም ጽድት ያለ ጨዋታ ነው የተጫወተው። 8 ከ10 ዙቢሜንዲ ማለት ነው። ዴክላን ራይስ በሱ ምክንያት ነው ያገባ ነው። ሴት ፒስ አጌን በቃ ምን አይነት ክሮስ ነው የሚያደርገው ዴክላን ራይስ። ተቀይሮ ወጥቷል። ለምን እንደተቀየረ እሱንም እነግራችኋለሁ ማለት ነው። 8.5 ክሮሶቹ በጣም ነው የሚያማምሩት። ኤዜ ኩንጉፉ ኤዜ ሴዶ ማርሻል አርት ነው ይሄ። እዲ ምን አይነት ነው ያገባው ጎል ማለት በጣም ነው የሚያምሩ። ዛሬ አስደስተኛ 9 ከ10 ማለት ነው። ሳካ ምንም ማለት ተጫወተ። ሳካ ሲጫወት አላየሁትም ማለት ነው። ሳካ ምንም ነገር ሲያደርግ አላየሁትም። 7 ከ10 ጊዮኬሬሽም ለመንቀሳቀስ ዛሬ አታክ ላይ ብዙ አልቻለም እውነት ለመናገር 6 ከ10 ማለት ነው። ትሮሳርድ ነው እንደውም ከአታካችን አሪፍ ለመጫወት የሞከረው 7.5 ማለት ነው። ኤብሪ ኤዘ ሴት ፒስ አገን ኦሌ ኤዘ ማቦይ ኤብሪጅ ኤዘ የአርሰናል ደጋፊ የት ናችሁ? ኮፒ ሊንክ እያደረጋችሁ ለሁሉም ላኩላቸው። ሲጨፍሩብን አልነበር ትናንትና? ረጋ ሰከን ይላሉ። በኤዜ ጎል አማካኝነት ክሪስታል ፓላስን 1-0 አሸንፈናል። ትናንትናም ተናግሬ ነበረ። ክሪስታል ፓላስንና በርነሞዝን በዚህ ዓመት ካሸነፍናቸው እንግሊዝ ፕሪሚየር ሊግ ዋንጫውን እንበለዋለን። ይሄ ቃሌ ነው፣ ጠብቁኝ፣ እመኑኝሽ። ሴት ፒስ አገን ኦሌ ይቻላል። ግባናውተው ላኩላቸው። ይመሻችሁ። ማን አባቱ ነው ሙቀውን የከፈተው? በቃ ይሄ ብቻ መልሱልኝ። ማን አባቱ ነው ሙቀውን የከፈተው? መቼስ በቀዝቃዛ ታጥቦ አይደለም፣ እንደዛ አይደለ ባለቀ ሰዓት የሚያስጨንቁት እንዴ። ታኛ ቤት ይገርማል። ተጫዋቹ ነው ማገባው እራያ ብቻ ነው ማለት ነው። እራያ ብቻ ነው። እራያም እንግዲህ አንድ ቀን ባለቀ ሰዓት ኩርና ልትሻማ ሄዳ እንደምታገባ እርግጠኛ ነን። ኢዜ መጀመሪያ ጎሉን በቀድሞ ክለቡ ላይ አስቆጥሯል። ያው ሴሌብሬት ማድረግ ቢፈልግም እንደ ፈርስት ጎሉ ግን እሱ በማለት ብቻ ስሜቱን ገልጿል ማለት ነው። የዛሬ ውጤት ያበደ ነው። አንደኝነታችንን አጥብቀን ይዘነዋል። ማንም አይነካውም። ያው እችን ሳምንት ከትርፌ ጋር እንግዲህ መጋራታችን ነው ደስታችንን።
አርሴፋን እንኳን ደስ አላችሁ ሞቅ ሞቅ አድርጉ። ሳምንቱ የኛን ይቀጥላል ይላችኋል። አርሰናል ዛሬ ከ3 ነጥብ በላይ ነው ማግኘት የቻለው። ይሄንን ደግሞ በደንብ አስረዳችኋለሁ። በ9ኛ ሳምንት እንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ መድፈኞቹ አርሰናሎች ጠንካራውን የኦሊቨር ግላስነሩን ክሪስታል ፓላስን ኤሚሬትስ ላይ አስተናግደው በቀድሞ የክሪስታል ፓላስ ተጫዋች የሆነው ኤብሪቼዜ ብቸኛ ጎል 39ኛው ደቂቃ ላይ አስቆጥረው 1-0 በሆነ ጠባብ ውጤት ማሸነፍ ችለዋል። ኤብሪቼዜ በአርሰናል ቤት የመጀመሪያ ጎሉን በፕሪሚየር ሊጉ ማስቆጠር ሲችል የቀድሞ ክለቡ ፓላስ ላይ ነበረ በወሳኝ ጨዋታ 3 ነጥብ መስጠት የቻለች ጎል ማስቆጠር የቻለው ማለት ነው። በዚህ ጨዋታ ላይ ፓላሶች በጣም ጠንካራ ተፎካካሪ ነበሩ። የተለያዩ ቡድኖች ላይም እንደሚያደርጉት እንግዲህ ኮምፓክት ሆኖ ነበረ ጨዋታውን በካውንተር አታክ ለማጥቃት ጀምሮ የነበረው። ታዲያ አርሰናሎችም እንደተለመደው በሴት ፒስ ነው ከቆመ ኳስ ተሻምቶ ኤብሪቼዜ ብቸኛውን ጎል ማስቆጠር የቻለው ማለት ነው። እንግዲህ እንደሚታወሰው ሊቨርፑል ነጥብ ጥሏል፣ ቼልሲ ነጥብ ጥሏል። በተመሳሳይ ደግሞ ዛሬ ማንቸስተር ሲቲም ነጥብ ጥሏል። አርሰናል ከ3 ነጥብ በላይ ነው ማግኘት የቻለው ማለት ይቻላል ልኳችሁ። ለዚህ ነው ከዛሬው ድል በኋላ መድፈኞቹ አርሰናሎች በፕሪሚየር ሊግ ያላቸውን የአንደኛ ደረጃነት ወደ 22 ነጥብ ከፍ በማድረግ እንግዲህ መሪነታቸውን ማጠናከር ችለዋል። ፓላስ ግን በጣም ጠንካራ ቡድን ነው። በጣም አስደናቂ ፉክክር ነበር እስከ 90 ደቂቃ ድረስ ሲያስመለክተን የነበረው ማለት ነው። ለማንኛውም ስለዚህ ውጤት ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። ይሄ እዚህ ጋር የምትመለከቱት ሰው ለእናንተ ቪዲዮ አድርሻለሁ ብሎ ያሰበ አንድ ምስኪን የአርሰናል ደጋፊ ነበረ። ብቻ ግን ስልክ ቻርጅ ዘግቶ ነው ቪዲዮ ያሰራውላችሁ። አርሴ 1-0 በሆነ ውጤት አሸንፎ ከሊቨርፑልም ከሲቲም ራቅ ብለን ራሳችንን ከቦርንሞዝ እና ከሰንደርላንድ ጋር በተርታ አስቀምጠናል። እንግዲህ ጋይስ በደንብ አድርጌ ዲቴል አድርጌ ቪዲዮ ሰራላችኋለሁ። ብቻ ግን ኤቤሬቺዜ የቀድሞ ክለቧ ላይ አስቆጥራ በሴት ፒስ ጎል ሴት ፒስ ኤፍሲ ኦሌ ኦሌ ያል 1-0 በሆነ ውጤት አሸንፈናል። ጋይስ ፎሎ ኮፒ ሊንክ ሼር እያደረጋችሁ ይመቻል። ዘንድሮ ሲቲ ነው ዋንጫ የሚበላው ምናምን አይልችላል። ነይ ወጣ በለች ነይ ወጣ በለች ዩናይትድ ነው የሚበላው ማለት ዋንጫን ይዘናል። ይሄኔ ዋንጫ ቲም በቃ ማናችሁም እዚህ ጋር ከዚህ በኋላ ወሬኛ አንፈልግም። እኛ ወደፊት ነን። በቃ ከኋላ እታች ያለ ሰው ወሬ ከዚህ በኋላ አንሰማም። ለማንኛውም ግን የተለያዩ የፕሪሚየር ሊግም ሆነ የሻምፒዮንስ ሊግ ጨዋታዎችን ያው አርሰናል እንደሚያሸንፍ የተረጋገጠ ስለሆነ አርሰናልን ዊን ብላችሁ ፕሪዲክት በማድረግ እንዲሁም ደግሞ ጆሮዋን በመጻፍ የተለያዩ እስከ 1 ሚሊዮን ብር ድረስ ማሸነፍ ትችላላችሁ። ዋሊያ ቤት ላይ ውጡ፣ ዳላ ቤት ምንም አታሩም። ቲክቶክ ላይ ውጡ። አረ ማን ነው የሚያገባብን ወገን? ማን ነው የሚያገባብን? አንድም ሰው ጎልጋ መድረስ የለበትም ተብሏል። ማንም አይደርሳትም። ለማንኛውም ክሪስታል ፓላስን ወስደን ልጥፍ ስናረጋት 700ኛ ድላችን ነው የምልህ። በፕሪሚየር ሊጉ 700ኛ ጨዋታችንን አሸንፈናል። እንኳን ደስ አላችሁ ፋሚሊ። ገረርስ ወደፊት ይላል።